ሰበር ዜና እጅግ አሳዛኝ ልብ ሰባሪ ዜና ከኦሮሚያ ክልልና ከአዲስ አበባ ተሰምቷል። በዝርዝር መረጃው ተዘጋጅቷል፣ ይሰሙታል። በሌላ በኩል ምታ በዝምታ ቀጥለዋል። ዛሬ በትግራይ ክልል የድሮን ጥቃት ተፈጽመዋል። በድሮን ጥቃቱ ከባድ ኪሳራ በህወሓት ቡድን ላይ ደርሷል። ዝርዝር መረጃው ተዘጋጅቷል፣ ይህንንም ይሰሙታል። በተመሳሳይ ዜና ሌላ የድሮን ጥቃትም ተፈጽሟል። 9 ሰዎች ተገለዋል። በሌላ በኩል የህወሓት ቡድን ስለ ድርድሩ መግለጫ ሰጥቷል። ዝርዝሩን ይሰሙታል። በሌላ ዜና የኢትዮጵያ ፌዴራል ፖሊስ በአስደናቂ ኦፕሬሽን ከባድ እርምጃ ወስዷል። ዝርዝሩን ይሰሙታል። ሁሉንም ሰበር መረጃዎች በዝርዝር ወደ እናንተ አደርሳለሁ። ሰላም ጤና ይስጥልን ውድ ተመልካቾቻችን፣ የሰዓቱን የተመረጡ ሰበር ዜናዎችን ይዤ ቀርብ ያለው አብራችሁን ቆዩ። በቀጣይ ፈጣንና እውነተኛ ሰበር መረጃዎችን በፍጥነት ለመከታተል ቻናሉን ሰብስክራይብ ካላደረጉ አሁኑኑ ሰብስክራይብ በማድረግ የዶል ምልክቷን በመጫን ቤተሰብ ይሁኑ። ይህን ቪዲዮ ላይክ በማድረግ ደግሞ ቤተሰብነታችሁን አጠናክሩ። እስከ ቪዲዮ መጨረሻ አብራችሁን ዝርዝሩን ተከታተሉ። በቅድሚያ አሳዛኝ ዜና ከኦሮሚያ ክልል። በኦሮሚያ ክልል የደገም ወረዳ ዋና አስተዳዳሪ በታጣቂዎች ተገለዋል። በኦሮሚያ ክልል ሰሜን ሸዋ ዞን ደገም ወረዳ ታጣቂዎች ትናንት እሁድ ነሐሴ 17 2018 ዓ.ም በፈጸሙት ጥቃት የወረዳው ዋና አስተዳዳሪ ተፈራ ደሴ መገደላቸውን ምንጮች ለቢቢሲ ተናግረዋል። ጥቃቱ በወረዳው የምትገኘው አኖ ቀሬ ቀበሌ ሊቀመንበር አስፋ ወሰን ኃይሌን ጨምሮ ሌሎች ቁጥራቸው በውል ያልታወቀ ሰዎች ጉዳት እንደደረሰባቸው ተገልጸዋል። የዞኑ የጸጥታ መዋቅር ምንጮች ለቢቢሲ አፋን ኦሮሞ እንደተናገሩት ዋና አስተዳዳሪው የተገደሉት እሁድ ከሰዓት በኋላ ሲሆን ጥቃቱ የተፈጸመው በገደም ወረዳ አኖ ቀሬ ቀበሌ ውስጥ ነው። በዕለቱ በመንግስት የጸጥታ ኃይሎችና በታጣቂዎች መካከል የተኩስ ልውውጥ ሲደረግ እንደነበረ ምንጮቹ አስረድተዋል። የቀበሌ ሊቀመንበሩን ጨምሮ ጉዳት የደረሰባቸው ሰዎች በሰላሌ ዩኒቨርሲቲ ስፔሻላይዝድ ሆስፒታል ሕክምና እያገኙ መሆኑንም ጠቅሰዋል። ቢቢሲ ያነጋገራቸው ምንጮች በመንግስት ባለስልጣናቱ ላይ ለተከፈተው ጥቃት ተጠያቂ ያደረጉት በክልሉ የሚንቀሳቀሱትን የኦሮሞ ነጻነት ሰራዊት ታጣቂዎችን ነው። ታጣቂ ቡድኑ እስካሁን ስለ ጥቃቱ መረጃ ያለው ነገር የለም። የደገም ወረዳ ዋና አስተዳዳሪ የአቶ ተፈራን መገደል በተመለከተ በክልሉ መንግስትም ይሁን ከሰሜን ሸዋ ዞን አስተዳደር የተሰጠ አስተያየት የለም። ቢቢሲ ከዞኑ ዋና አስተዳዳሪ መረጃ ለማግኘት ያደረገው ጥረትም አልተሳካም። ሌላው አሳዛኝ ዜና የተሰማው ከአዲስ አበባ ነው። በአዲስ አበባ በደረሰ የመንገድ ትራፊክ አደጋ የ6 ሰዎች ሕይወት አልፈዋል። የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ እንደገለጸው አደጋው የደረሰው ዛሬ ነሐሴ 18 ቀን 2018 ዓ.ም ከጠዋቱ 1 ሰዓት 50 ሰዓት በቦሌ ክፍለ ከተማ ወረዳ 11 ልዩ ቦታው ቅድስት ኪዳነ ምህረት ቤተክርስቲያን አካባቢ ነው። የጉዞ አቅጣጫው ከኮየ ፈቼ ወደ ጎሮ የሆነ የሰሌዳ ቁጥር ኮድ 309997 ትግ የሆነ ሚኒባስ ተሽከርካሪ በተጠቀሰው አካባቢ በመንገድ ስራ ላይ የነበረ እስካቫተር ማሽን መቆፈሪያው ወድቆበት በታክሲ ውስጥ ከነበሩት ትራንስፖርት ተጠቃሚዎች መካከል የ5 ወንዶችና 1 ሴት ሕይወት አልፈዋል። ከሟቾች በተጨማሪ በታክሲ ውስጥ የነበሩ ተሳፋሪዎች ከባድና ቀላል የአካል ጉዳት ደርሶባቸው የሕክምና ክትትል በማድረግ ላይ የሚገኙ መሆኑን የገለጸው ፖሊስ የአደጋው መንስኤ እየተጣራ መሆኑንም አስታውቀዋል። በኢትዮጵያ አየር ኃይል በዛሬው ዕለት በትግራይ ክልል ወደ ተፈጸመው ከባድ የድሮን ጥቃት ስንሸጋገር በራያ አዘቦና በእንዳ አባጉና የህወሓት ወታደራዊ ኢላማዎችና ከባድ የጦር መሳሪያዎች ላይ የተሳኩ የድሮን ጥቃቶች ተፈጽመዋል። ዛሬ ነሐሴ 18 ቀን 2018 ዓ.ም የህወሓት ቡድን ደብቆ ባስቀመጣቸው ከባድ የጦር መሳሪያዎችና ወታደራዊ ኢላማዎች ላይ በተከታታይ በድሮን የታገዘ እርምጃ ተወስደዋል። የመጀመሪያው ጥቃት የተፈጸመው
የተፈጸመው በራያ አዘቦ ወረዳ ገነቴ ጣቢያ ሁጀራ ልዩ ስሙ ጋሳራ በተባለ ቦታ ነው። በዚህ ቦታም በቅጠላቅጠልና በጥቁር ሸራ ተሸፍነው የተደበቁ ታንኮች ሙሉ በሙሉ ወድመዋል። አሁንም በስፍራው ሰፊ የድሮን ቅኝት እንደቀጠለ ነው ተብለዋል። በተመሳሳይ መልኩ ሁለተኛው የድሮን እርምጃ የተወሰደው በእንዳ አባጉና መውጫ አዲ ገብሩ ወይም አውራ ጎዳናው አካባቢ ነው። በዚህ ኢላማውን የጠበቀ ድብደባ የጦር መሳሪያ፣ የጭነት ወታደራዊ ኦራል መኪናና አንድ ታንክ ላይ ከባድ ጉዳት ደርሶባቸዋል። በመላው ትግራይ የምትገኙ ወገኖቻችን የድሮን ቅኝቱና ጥቃቱ ወታደራዊ ኢላማዎችን እየለየ በስፋት ሊቀጥል ስለሚችል የራሳችሁንና የቤተሰባችሁን ደህንነት ለመጠበቅ ስትሉ ከማንኛውም የህወሓት ቡድን ታጣቂዎች የጦር መሳሪያ ክምችቶችና ወታደራዊ ተሽከርካሪዎች ራሳችሁን ፈጽማችሁ እንድታርቁ አጥብቀን እናሳስባለን። በሌላ በኩል በህወሓት ቡድንና በጠቅላይ ሚኒስትር አብይ አህመድ አስተዳደር መካከል በአዲስ አበባ ምስጢራዊ ውይይትና ድርድር እየተካሄደ ነው በሚል በፌዴራል መንግስት ደጋፊዎች ዘንድ ይሰራጭ የነበረው መረጃ የህወሓት ቃል አቀባይ አስተባብለዋል። የህወሓት ቃል አቀባይ አቶ ሚካኤል አዝግዶም ባወጡት መግለጫ መረጃው ህዝብን ለማደናገር የተቀነባበረ የሐሰት ፕሮፓጋንዳ ነው ሲሉ የገለጹ ሲሆን ወደ አዲስ አበባ የሄደ የድርጅቱ አመራርም ሆነ የተደረገ ምንም አይነት ውይይት አለመኖሩን አረጋግጠዋል። አክለውም የህወሓትና የትግራይ ህዝብ የጀመሩትን የህልውና ትግል አጠናክረው እንደሚቀጥሉና የሰማዕታትን ቃል ኪዳን እንደማያፈርሱ ቃል አቀባዩ ጠንከር ባሉ ቃላት ገልጸዋል። በሌላ ዜና የኢትዮጵያ ፌዴራል ፖሊስ ልዩ ጸረ ሽብር ኮማንዶ በሸኔ የሽብር ቡድን ላይ ሰብአዊና ቁሳዊ ኪሳራ አድርሰዋል። የኢትዮጵያ ፌዴራል ፖሊስ ልዩ ጸረ ሽብር ኮማንዶ በኦሮሚያ ክልል ምስራቅ አርሲ ዞን አሰኮ ወረዳ በተለያዩ ቀበሌዎች በሚንቀሳቀሱ የሸኔ የሽብር ቡድን ላይ ባካሄደው የተጠናና የተቀናጀ ልዩ ኦፕሬሽን ሰብአዊና ቁሳዊ ኪሳራ አድርሰዋል። በምስራቅ አርሲ ዞን አሰኮ ወረዳ በተለያዩ ቦታዎች ላይ በህዝብ ላይ ግድያ፣ ማፈናቀልና የንብረት ውድመት ሲፈጽም በቆየው የሸኔ የሽብር ቡድን ላይ የኢትዮጵያ ፌዴራል ፖሊስ ልዩ ጸረ ሽብር ኮማንዶ ከአካባቢው የጸጥታ ኃይሎች ጋር በመቀናጀት ለረጅም ሰዓት ባካሄደው ኦፕሬሽን የሽብር ቡድኑን ለከፍተኛ ኪሳራ ዳርጓል። በተካሄደው ኦፕሬሽን 21 የቡድኑ አባላት ላይ ህጋዊ እርምጃ የተወሰደባቸው ሲሆን የልዩ ጸረ ሽብር ኮማንዶ የሰነዘረባቸውን ምት መቋቋም ያልቻሉ የሻለቃ አመራር ጃል ዲናርን ጨምሮ 22 የሸኔ የሽብር ቡድን አባላት ተማርከዋል። 7 ደግሞ ቆስለዋል። የሽብር ቡድኑ ለእኩይ ዓላማ ሲጠቀምባቸው የነበሩ 4 ቦምቦች፣ 17 የነፍስ ወከፍ ጦር መሳሪያዎች፣ 366 ልዩ ልዩ ተተኳሾች፣ 34 ካዝና፣ 14 የወገብ ትጥቅና 17 ተንቀሳቃሽ የስልክ ቀፎዎችም ተይዘዋል። አሁን ላይ በአካባቢው አንጻራዊ ሰላም በመፈጠሩ ህብረተሰቡ ወደ መደበኛ የዕለት ተዕለት እንቅስቃሴው የተመለሰ ሲሆን የልዩ ጸረ ሽብር ኮማንዶ የሽብር ቡድኑን ሙሉ በሙሉ ከአካባቢው ለማጽዳት ኦፕሬሽኑን የበለጠ አጠናክሮ መቀጠሉን የኢትዮጵያ ፌዴራል ፖሊስ አስታውቋል። በሌላ ዜና በሶማሊያ የባህር ዳርቻ ታግቶ የቆየ ነዳጅ ጫኝ መርከብን ኢላማ ያደረገ የድሮን ጥቃት 9 ሰዎች መግደሉን የፑንትላንድ ባለስልጣናት ተናግረዋል። የፑንትላንድ ባለስልጣናት ጥቃቱ የተፈጸመው በሶማሊያ ኑጋል ክልል ጎጆ ቢጅራን የባህር ዳርቻ አቅራቢያ መሆኑን ተናግረዋል። የአካባቢው ነዋሪዎች ለቢቢሲ እንደተናገሩት መርከቧ ኤምቪ ሉቱፍ የምትባል ሲሆን ከቀናት በፊት በባህር ላይ ወንበዴዎች ታግታ ወደ አካባቢው መምጣቷን ተናግረዋል። የካሜሩንን ሰንደቅ ዓላማ የምታውለበልበው ይቺ መርከብ መዳረሻዋ ቱርክ ነበር ተብለዋል። ቢቢሲ የመርከቧን መዳረሻም ሆነ ሌሎች ተያያዥ መረጃዎችን ከገለልተኛ ወገን ማጣራት አልቻለም። መርከቧ ከዚህ ቀደም ጋርማል የሚባል አካባቢ ቆማ የነበረ ሲሆን በአካባቢው በተፈጸመ የድሮን ጥቃት 4 ሰዎች ሞተዋል። የድሮን ድብደባውን ማን እንደፈጸመው በይፋ የተገለጸ ነገር የለም። የሶማሊያ መንግስትን
ቢሆንም ጥቃቱን አላወገዘም። የፑንትላንድ ባለስልጣናት ከዚህ ቀደም የተፈጸመውን ጥቃት አውግዘው የተገደሉት የባህር ላይ ወንበዴዎች አይደሉም ብለው ነበር። የአካባቢው ባለስልጣናት የድሮን ጥቃቱን የፈጸመችው ቱርክ ልትሆን ትችላለች ቢሉም የቱርክ ባለስልጣናት ግን ለቢቢሲ ምንም መረጃው እንደሌላቸው ተናግረዋል። አብዲ ፈታ ዩሱፍ የተባለ የአይን እማኝ ማንነታቸው የማይለይ 8 በጥቃቱ የተገደሉ ሰዎችን መመልከቱን ተናግረዋል። 8 በጥቃቱ የተቃጠሉ አስክሬኖች አይቻለው ብለዋል። የጎጆ ቢጅራን ከንቲባ የሆኑት ኬነን ኦማር ለመበስበስ የተቃረበ አስክሬን ቆይቶ በመገኘቱ የሟቾች ቁጥር 9 ደርሷል ብለዋል። የፑንትላንድ መረጃ ምክትል ሚኒስቴር ቢሌ ቀባውሳዴ ከክስተቱ ጋር የተያያዙ ሁኔታዎች በማጣራት ላይ ናቸው ሲሉ ለቢቢሲ ተናግረዋል። ቀደም ሲል ከባህር ላይ ዘረፋ ጋር ግንኙነት የነበራቸው ግለሰቦችና ቡድኖች እንደገና እንዳይንቀሳቀሱ ለማድረግ የውጭ አካላት እየሞከሩ ሊሆን እንደሚችል የመጀመሪያ ደረጃ መረጃዎች እንደሚያመላክቱም ገልጸዋል። የፑንትላንድ ባለስልጣናት መርከቦቻቸው በባህር ላይ ዘራፊዎች ሊያዙ ወይም ሊታገቱ የሚችሉ የመርከቦች ባለቤቶች፣ ኦፕሬተሮች፣ የዋስትና ሰጪ ድርጅቶችና ሌሎች አካላት ከዘራፊ ቡድኖች ጋር በቀጥታ ድርድር እንዳያደርጉ ወይም የማስለቀቂያ ክፍያ እንዳይፈጽሙ አሳስበዋል። እንዲህ አይነት ክፍያዎች የወንጀል ቡድኖች ተግባራቸውን እንዲቀጥሉ የሚያስችላቸውን ግብአትና ማበረታቻ ሊሰጧቸው እንደሚችሉ አስጠንቅቀዋል። ውድ ተመልካቾቻችን የሰዓቱን የተመረጡ ሰበር ዜናዎች ወደ እናንተ ያደረስኳቸው ናቸው። ከሰዓታት በኋላ በሌላ ሰበር ዜናዎች እስከምንገናኝ በያላችሁበት የዓለም ዳርቻ ቸር ቆዩልን። ሰላም ለዓለማችን፣ ሰላም ለሀገራችን ይሁን።